ትምህርት ቤት ለህይወት የሚያስፈልጉህን ነገሮች ሁሉ አያስተምሩህም። ከትምህርት ቤት በሚገኘው እውቀት ብቻ በህይወት ስኬታማ ልትሆን አትችልም። ስኬታማ ስብዕና ከትምህርት ቤት በሚገኘው እውቀት ብቻ አይመጣም። ራስህ በስራህ፣ በቢዝነስህ፣ በግል ስብዕና፣ በጤንነትህ፣ በግንኙነትህ፣ ኔትወርክ በማድረግ አቅምህ፣ በገንዘብ ብልሃት ውጤታማ ለመሆን ከትምህርት ቤት ካገኘኸው እውቀት ውጪ ሌላ እውቀት ያስፈልግሃል። በዚህ ቪዲዮ 10 ለህይወት ወሳኝ የሆኑ ትምህርት ቤት የማትማራቸውን ነገሮች እናያለን። ፕሊዝ ሰብስክራይብ፣ የደወሏን ምልክት መጫን፣ ላይክን ኮመንት ማድረግ እንዳይረሳ። የመጀመሪያው የገንዘብ ብልሃት። በህይወት ወሳኝ የሆነ ትምህርት ቤት ከማንማራቸው ነገሮች አንዱ የገንዘብ ብልሃት ነው። ብዙ ሰዎች የተለያየ ሰርተፍኬት አላቸው፣ ግን ገንዘብ ጋር ሲመጣ እንዴት መያዝ እንዳለባቸው አውቁ። ገንዘብን እንዴት ማግኘት መያዝና ማብዛት የሚችሉበትን እውቀት ስላላገኙ በገንዘብ ጉዳይ በብዙ ይታገላሉ። ተምረዋል፣ ግን ስለሚያገኙት ገንዘብ አለመብቃት ብዙ ያማራሉ። የትምህርት ቤት እውቀት የገንዘብ ነፃነትን አያረጋግጥም። ካገኘኸው ሰርተፍኬት ውጭ የገንዘብ ነፃነት የሚሰጡህን እውቀቶች በህይወት ላይ የምትጨምረው አንተ ነህ። የገንዘብ ብልሃት አንተ ራስ ላይ ኢንቨስት በማድረግ የምታመጣው ነው። ሁለተኛ፣ እድሎችን የመጠቀም አቅም። ትምህርት ቤት እድሎችን እንዴት መጠቀም እንደምትችል አያስተምርህም። ትምህርት ቤት በሚኖረን ቆይታ ሁሉን ነገር በትክክል እናደርግና ስለ ሁሉ ማወቅ እንዳለብን ስለምንማር እድሎች ሲመጡ ራሱ ስህተት ብሰራስ የሚል የፍርሃት አመለካከት ይፈጠረብንና እድሎችን ሳንጠቀም እንቀራለን። እድሎችን የመጠቀም እውቀትና ድፍረት በህይወት ላይ የምትጨምረው አንተ ነህ። ህይወት ደፋሮችን ትሸልማለች። ሪስክ ውሰድና እድሎችን መጠቀም ጀምር። የሆነ ሰርተፍኬት ይዘው እድል እስኪመጣ እንደሚጠብቁ አይነት ሰዎች ልትሆን አይገባም። እድልን ከመጠበቅ ወደ መፍጠር የሚያሸጋግርህን አመለካከት የምትገነባው አንተ ነህ። በራስህ ላይ ኢንቨስት አድርገህ በምትገነባው ስብዕና እድልን እየፈጠርክ መሄድ ትችላለህ። አስተማማኙ ነገር አንተ የምትፈጥረው ነገር ነው። ምን አለ፣ ምን መፍጠር ይቻላል የሚሉ ጥያቄዎች እድሎችን በሙላት እንድትጠቀም ያደርግሃል። ሶስተኛ፣ ችግሮችን ለጥቅም ማዋል። ሰርተፍኬት ያላቸው ብዙ ሰዎች ስለ ችግሮች ከማማረር በዘለለ ምንም አያደርጉም። ትምህርት ቤት እንዴት ችግሮችን ለጥቅምህ ማዋል እንደምትችል አትማርም። እድሎች ችግር በሚባል አቧራ ተሸፍነው እንደመጡ የምታውቀው እድሎችን መጠቀም የሚያስችልህን እውቀት ስታገኝ ነው። የህይወት ችግሮች በትምህርት ቤት እውቀት ብቻ አይፈቱም። የገጠመህን ችግር ልታሸንፍበት የሚገባህን እውቀት ትኩረት ሰጥተህ ልትፈልግ ይገባል። ችግሮች አንተ ጋር ያለው ምርጡ ነገር እንዲወጣ የሚያደርጉ እድሎች እንደሆኑ የምታይበት እይታ አንተ ራስ ላይ ኢንቨስት በማድረግ የሚመጣ ነው። ህይወት 10% ምን ገጠመ ሲሆን 90% ደግሞ ምን ምላሽ ሰጠህ ነው። እናም ምላሽ ችግሮችን ለጥቅም ማዋል ላይ ከሆነ ችግሮችን ለጥቅም የምታውልበትን ተጨማሪ እውቀት ልትፈልግ ያስፈልጋል። ያለ ሰርተፍኬት ብቻውን የገጠመን ችግር እንድትፈታና ለጥቅምህ እንድታውል አያደርግም። አራተኛ፣ ስጦታን ማወቅና ማሳደግ። ብዙ ጥናቶች እንደሚያሳዩት ብዙ ሰዎች በሚሰሩት ስራ ደስተኞች አይደሉም። ተምረው ሰርተፍኬት አግኝተዋል፣ ደሞዝም ያገኛሉ፣ ግን ባሉበት ደስተኛና የረኩ አይደሉም። ሰርተፍኬት እድሜህን ሙሉ ለገንዘብ እንድትሰራ ያደርግሃል። ከትምህርት ቤት ካገኘው እውቀት ባሻገር አንተ ጋር ምን እንዳለ፣ ምን መስራት እንደምትችልና ውስጥህ ያለውን ስጦታ የምታሳደግበትን እውቀት ማግኘት የአንተ ግዴታ ነው። ደስተኛና የረካ ህይወት ውስጥ ያለውን በማወቅ በማሳደግና ለሌሎች እንዲተርፍ በማድረግ የምታመጣው ነው። በህይወት ምን ማድረግ እንደምትፈልግ አውቀሃል። አምስተኛ፣ ኔትወርክ የመፍጠር አቅም። ትምህርት ቤት የማትማረው ለህይወት ግን ወሳኝ ከሆኑ ነገሮች አንዱ ኔትወርክ የመፍጠር አቅም ነው። አሁን ካለህበት ወደሚቀጥለው ደረጃ ለመድረስ ልትፈጥራቸው የሚገቡ ግንኙነቶችን የመጠቀም አቅም ባለህ ሰርተፍኬት ብቻ የሚመጣ አይደለም። እድገት ማየት በምትፈልገው የህይወት አቅጣጫ፣ በገቢ፣ በስራ፣ በትዳርህ፣ በግል ስብዕና ግንባታ፣ በቢዝነስ፣ በጤንነት ማየት የምትፈልገውን ለውጥ እንድታይ የሚያደርጉ ሰዎችን ለይተህ አውቀህ ግንኙነት መፍጠር የአንተ ኃላፊነት። ኔትወርክ የመፍጠር አቅም አንተ በራስ ላይ የምትገነባው ክህሎት ወይም ስኪል ነው። የምትፈጥረው ግንኙነት ሀብት ነው በሚባልበት በዚህ ጊዜ ቀጣይነት ያለው መሻሻል እንድትፈጥር የሚያደርጉ ሰዎች ጋር ግንኙነት መፍጠር ትልቅ ትርፍ ያስገኝልሃል። ምናልባት ያን የምትፈልገውን ህይወት ያላገኘው ካገኘው የትምህርት ቤት እውቀት በተጨማሪ እነዚህን ወሳኝ እውቀቶች ስላልጨመርክ ይሆናል። እነዚህን እውቀቶች በራስ ላይ ኢንቨስት አድርግና የረካና ደስተኛ ህይወት የምትመራበትን መንገድ አቅና። ፕሊዝ ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳይረሳ። ታንክ ዩ።